ሰበር ዜና። በቅድሚያም አርዕስተ ዜና። ጀነራል አልቡርሃን ከአብይ አህመድ ጋር ለመነጋገር ተደጋጋሚ ጥያቄ ባቀርብም ከአዲስ አበባ ምላሽ አላገኘውም አሉ። ኮሎኔል ደመቀ ዘውዱ የምርጫ ቦርድን ውሳኔ መልካም ነው ሲሉ ተናገሩ። የአሜሪካ F-22 ራፕተር ተዋጊ ጀቶች እስራኤል ገቡ። በምርጫ ቦርድ በኩል የተገለጸው የፌዴሬሽን ምክር ቤት ውሳኔ ስምረት ፓርቲ በፍርድ ቤት አሳገደው። በበየነ መረብ የሚፈጸሙ የህፃናት ጥቃቶች እየተበራከቱ ነው ተባለ። ዶክተር ደሳለኝ ጫኔ እና አቶ ክርስቲያን ታደለ የሻዕቢያ የውክልና እንቅስቃሴ ሲያካሂዱ ነበር። አቶ ጋሻው መርሻ እስራኤል አዲስ በጨረር የሚሰራ አይረን ቢም ይፋ አደረገች። በቅድሚያም ጀነራሉ ከጠቅላይ ሚኒስትር አብይ አህመድ ጋር ለመነጋገር ተደጋጋሚ ጥያቄ ባቀርብም ተከልከልኩ አሉ ሲሉ ጀነራል አልቡርሃን ገለጹ። ጀነራል አልቡርሃን ከአሜሪካዊ ተንታኝ ካሜሮን ሁድሰን ጋር ቆይታ አድርገው የነበር ሲሆን ከኢትዮጵያ ወደ ጀነራል ሐምዳን ዳጋሎ ደጋፊ ኃይሎች እየደረሰ ያለ ወታደራዊ አቅርቦት አሳስቦኛል ሲሉ ገልጸዋል። ጉዳዩን ከኢትዮጵያ መሪዎች ጋር በመወያየት ለመፍታት ተደጋጋሚ ወደ አዲስ አበባ ለመሄድ ጥያቄ ባቀርብም ከአዲስ አበባ በኩል ምላሽ አልተሰጠኝም ሲሉ ተናግረዋል። ጀነራሉ በውይይቱ ወቅትም ምናልባት በኢትዮጵያና በኤርትራ መካከል ያለው ውጥረት ቢፈነዳ ሱዳን እንዴት እንደምትመለከተው ሲጠየቁ ሱዳን በማንኛውም ቀጠናዊ ግጭት ውስጥ ተሳታፊ አትሆንም ብለዋል። ካርቱም ለማንኛውም ወገን ያለመወገን ፖሊሲ እንደምትከተል የገለጹት ጀነራሉ ኢትዮጵያ በሱዳን ጦርነት ውስጥ ጣልቃ እንድትገባ ወይም ቀውሱ ዓለም አቀፋዊ መልእክት እንዲይዝ እንደማይፈልጉም ገልጸዋል። ይሁን እንጂ ጀነራል አልቡርሃን ገለልተኛ ነን ቢሉም በተደጋጋሚ ከኢትዮጵያ መንግስት በኩል አርሚ 7 ለተባለው የትግራይ ኃይል ሀገራቸው እየሰጠች ያለችውን ድጋፍ እንድታቋርጥ ከዚህ ቀደም ሲጠይቁ እንደነበር ይታወሳል። ለአብነትም የብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የተመራ እና አቶ ጌታቸው ረዳን ያካተተ ልዑክ ወደ ሱዳን ተጉዞ ከወራት በፊት ለጀነራሉ ደብዳቤ አድርሶ እንደነበር ይታወሳል። ይሁን እንጂ ለደብዳቤው ተገቢ ምላሽ ሳይሰጥ ቀርቷል። በአማራና በትግራይ ክልሎች የይገባኛል ጥያቄ ባነሱባቸው አካባቢዎች የሚቋቋሙ የምርጫ ክልሎች በሚመለከት የፌዴሬሽን ምክር ቤት ያሳለፈውና በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ይፋ አድርጎት የነበረውን ውሳኔ ስምረት ፓርቲ በፍርድ ቤት ማሳገዱ ታወቀ። ብሔራዊ ምርጫ ቦርድ የካቲት 16 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ የጻፈለትን ደብዳቤ መሰረት በማድረግ የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ የምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑ ገልጾ ነበር። ይህ ከፍተኛ ውዝግብ የፈጠረውን የቦርዱን ውሳኔ በማስመልከት ዲሞክራሲያዊ ስምረት ትግራይ ረቡዕ ዕለት የካቲት 18 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት ክስ አስገብቶ እንደነበር የፓርቲው ጽህፈት ቤት ምክትል ኃላፊ አቶ ሙላት ገብረስላሴ ለሪፖርተር ገልጸዋል። ፓርቲው በዛሬው ዕለት የካቲት 19 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት አንደኛ ምርጫ ችሎት ያስገባው የእግድ ውሳኔ ተቀባይነት ማግኘቱንና በፌዴሬሽን ምክር ቤት ውሳኔ መሰረት ምክር ቤቱ ያሳለፈውን ቦርዱ ያሳወቀውን ውሳኔ መታገዱን ተናግሯል። በቀጣይም ኮሎኔል ደመቀ ዘውዱ የወልቃይት ጠገዴ ዞን ምክትል አስተዳደርና የሰላምና ጸጥታ ዘርፍ ኃላፊ ኮሎኔል ደመቀ ዘውዱ ምርጫ ቦርድና የፌዴሬሽን ምክር ቤት የወልቃይት ጠገዴ ማህበረሰብ ከትግራይ ክልል ተለይቶ በራሱ ምርጫውን እንዲያካሂድ እና የህዝብ ተወካዮች እንዲኖሩት የሰጡትን አቅጣጫ እጅግ መልካም ጅምር እና ፍትሐዊ ሲሉ ገለጹ። ኮሎኔሉ በወቅታዊ ጉዳዮች ላይ ከሚዲያ ጋር በነበራቸው ቆይታ የመምረጥና የመመረጥ መብት ህገ መንግስታዊ በመሆኑ ሊገደብ እንደማይገባ ገልጸዋል። በዘንድሮ ምርጫ የወልቃይት ህዝብ ከትግራይ ክልል ነጻ ሆኖ መሳተፉን የመጀመሪያ ፍቻ ኮሎኔሉ ዘላቂው እና ሙሉ ጥያቄያቸው ምላሽ የሚያገኘው ከምርጫው በኋላ በሚካሄድ የህዝብ ውሳኔ እንደሆነ ወሳኙ እርምጃም ወደ አማራ ክልል ምክር ቤት ሲቀላቀሉ መሆኑን አብራርተዋል። የምርጫ ቦርድና የፌዴሬሽን ምክር ቤትን መግለጫ ተከትሎ የትግራይ ልሂቃን የሚያሰሙትን ቅሬታ አጥብቀው የነቀፉት ኮሎኔል ደመቀ ህወሓት ራሱ ከህገ መንግስት ውጪ ምርጫ እያካሄደ ሌላው ህጋዊ መብቱ ሲጠይቅ ህግ ተጣሰ ማለቱ ግብዝነት ነው ብለዋል። በተጨማሪም አካባቢውን ማን ያስተዳድረው እና ምርጫው በማን ስር ይካሄድ በሚለው ጉዳይ ላይ የፕሪቶሪያው ስምምነት አካባቢውን አከራካሪ በማለት የፌዴራል መንግስት እንዲያስተዳድረው የህወሓት ተወካዮች በፊርማቸው ማረጋገጣቸውን አስታውሰዋል። የትግራይ ልሂቃን ስምምነቱን ሳይረዱ ወይም እያወቁ ህግ ተጣሰ ማለታቸውን አግባብ እንዳልሆነ የገለጹ ኮሎኔሉ የፌዴራል ተቋማትን መወረፋቸውንም አውግዘዋል። የአማራ ብሔራዊ ንቅናቄ አብን ከፍተኛ አመራር የሆኑት አቶ ጋሻው መርሻ ከፓርቲው ተለይቶ ስለሚገኙት አመራሮች በሰጡት ጠንከር ያለ መግለጫ ዶክተር ደሳለኝ ጫኔ እና አቶ ክርስቲያን ታደለ የሻዕቢያን የውክልና ተልዕኮ ሲያራምዱ እንደነበር ገለጹ። አመራሩ ከቢቢሲ ጋር ባደረጉት ቆይታ በፓርቲው ውስጥ ተፈጥሯል የሚባለውን ክፍፍል በማስተባበል እነዚህ ግለሰቦች ከፓርቲው የተባረሩት በስነ ምግባር ጉድለት እና ከድርጅቱ የፖለቲካ መስመር ውጪ በመንቀሳቀሳቸው መሆኑን አስታውቀዋል። አቶ ጋሻው እንደገለጹት እነ ዶክተር ደሳለኝ የሚያደርጉት
ትግል ለአማራ ህዝብ የሚደረግ ሳይሆን የኤርትራውያንን የሻቢያን ፍላጎት የሚያስፈጽም ነው። ግለሰቦቹ የፓርቲውን አቋም ሳይሆን የግል አጀንዳቸውን ሲያራምዱ በመገኘታቸው በስነ ምግባር ጉድለት ከፓርቲው እንዲባረሩ ተደርጓል። በፓርቲ ውስጥ የነበረው ልዩነት በመንግስት ስልጣን መያዝ ላይ ሳይሆን መንግስትን በኃይል መገልበጥ አለብን በሚሉና ሰላማዊ ትግል ብቻ ነው አዋጭ በሚሉ ኃይሎች መካከል የተፈጠረ መሰረታዊ የሀሳብ ልዩነት ነው። ትግሉ ተሽጧል የሚሉ አካላት በጓሮ በኩል ግን ከእነርሱ የተሻለ እኛ እናገለግላለን እኛን ሹሙን በማለት ለመንግስት ደብዳቤ ሲያስገቡ የነበሩ ናቸው ሲሉ አቶ ጋሻው ወርፈዋል። አቶ ጋሻው በመጨረሻም ግለሰቦች በሚዲያ ስለጮሁ ብቻ በፓርቲው ላይ የሚያመጡት ተጽዕኖ እንደሌለና የአማራ ብሔራዊ ንቅናቄ አብን ከግለሰቦች መለወጥ በላይ ጠንካራ መሆኑን ተናግረዋል። በቀጣይ በኢትዮጵያ በስማርት ስልኮችና በኢንተርኔት ተደራሽነት መስፋፋት ምክንያት ህጻናት ለከፍተኛ የኦንላይን ጥቃት ተጋላጭ እየሆኑ መምጣታቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሚኒስቴሩ የህጻናት ጥበቃ ስርዓት ማጎልበት ዴስክ ኃላፊ ወይዘሮ ቃል ኪዳን ሽመልስ እንደገለጹት በተለይም እድሜያቸው ከ12 ዓመት በላይ የሆኑና የኢንተርኔት ተጠቃሚ የሆኑ ህጻናት በጥቃት አድራሾች ኢላማ እየሆኑ ይገኛሉ። እንደ ኃላፊዋ ገለጻ ጥቃት አድራሾች ህጻናትን በጓደኝነት በቪዲዮ ጌሞችና በተለያዩ ስጦታዎች በማታለል የግል መረጃዎችን እና ፎቶግራፎችን እንዲልኩ በማድረግ ለከፋ ጥቃት ያጋልጣቸዋል። በተጨማሪም ህጻናት ስለ ኢንተርኔት ጉዳት ያላቸው እውቀት አነስተኛ መሆኑ እና ወላጆች ልጆቻቸውን በቴክኖሎጂ ምን እንደሚሰሩ በቂ ክትትል አለማድረጋቸው ጉዳዩን አሳሳቢ ያደርገዋል። ጥቃቶች ሚስጥራዊ ስለሆኑ በቁጥር ደረጃ መረጃዎችን ለማግኘት አሁንም ስራዎች እንደሚቀሩ የጠቆሙት ኃላፊዋ ይህንን ስር የሰደደ ችግር ለመፍታት ሚኒስቴሩ ከኢትዮ ቴሌኮም፣ ከኢንፎርሜሽን መረብ ደህንነት አስተዳደር፣ ከዩኒሴፍ እና ከቻይልድ ፈንድ ጋር በቅንጅት እየሰራ መሆኑ ገልጸዋል። በአሁኑ ወቅት በአዲስ አበባ የሚገኙ 20 ትምህርት ቤቶች የግንዛቤ ማስጨበጫ ስራዎች የተከናወኑ ሲሆን በየክልሎችም ለፖሊስና ለፍትህ አካላት ስልጠናዎች እየተሰጡ ይገኛሉ። ቀጣይም እስራኤል ድሮኖችንና አጭር ርቀት ሚሳኤሎችን በሌዘር መጥቶ የሚጥል አይረን ቢም የተሰኘ ዘመናዊ መከላከያ ይፋ አደረገች። መሳሪያው ከነባሩ አይረን ዶም ጋር ተቀናጅቶ እንደሚሰራ ታውቋል። የአይረን ዶም አንድ ሚሳኤል $50,000 ሲጠይቅ አዲሱ የሌዘር መሳሪያ ግን በአንድ ተኩስ የሚያስወጣው የኤሌክትሪክ ፍጆታ ከ2 እስከ $5 ብቻ በመሆኑ ወጪን በእጅጉ ይቀንሳል ተብሏል። መሳሪያው በጭጋግ በአዋራና በዝናብ ወቅት ውጤታማነቱ የሚቀንስ ሲሆን ከፍተኛ ሙቀትን የመቋቋም አቅሙም የተወሰነ በመሆኑ ነባሩን ስርዓት ሙሉ በሙሉ አይተካም ተብሏል። በዩክሬን ጦርነት ለሩሲያ ወግነው የሚዋጉ ኬንያውያን በመመልመል ቁልፍ ተዋናይ ነው ተብሎ የታመነ ሰው በኬንያ ኢትዮጵያ ድንበር አቅራቢያ በቁጥጥር ስር መዋሉን የኬንያ መንግስት አስታወቀ። የ33 ዓመቱ ኬንያዊ በቁጥጥር ስር የዋለው ወደ ሩሲያ ባደረገው ጉዞ እና ኬንያን ጥሎ ለመውጣት ባደረገበት ጥረት ነው ተብሏል። የኬንያ መንግስት እንደገለጸው ከ1000 በላይ ኬንያውያንን ለሩሲያ በዩክሬን ጦርነት ላይ እንዲዋጉ ተመልምለዋል። ከመካከላቸው ቢያንስ 89ኙ አሁንም ግንባር ላይ እንደሚገኙ፣ 39ኙ ሆስፒታል መግባታቸው፣ 28 የደረሱበት እንደማይታወቅ ቢያንስ አንዱ መሞቱ መረጋገጡ ተዘግቧል። ለኬንያ ፓርላማ የቀረበ የስለላ ዘገባ በኬንያ እና ሩሲያ ባለስልጣናት እና በአጭበርባሪ ቅጥር ድርጅቶች መካከል ስምምነት መኖሩን ገልጿል። ተመልማይ ኬንያውያን በሩሲያ ከፍተኛ ስራ ይሰጣቸዋል እየተባሉ እንደሆነ አሶሺየትድ ፕሬስ ዘግቧል። የሩሲያ መንግስት ለጦርነት ዓላማ ቪዛ አልሰጥም በማለት ድርጊቱን ውድቅ አድርጎታል። የኬንያ መንግስት በሩሲያ እና ዩክሬን የታሰሩ ዜጎች እንዲፈቱ እና በሰላም እንዲመለሱ በዲፕሎማሲያዊ መንገድ እየጣረ መሆኑ እየተነገረ ነው። በመጨረሻም የአሜሪካ ኤፍ-22 ራፕተር ተዋጊ ጀቶች እስራኤል ገቡ። የእስራኤል መገናኛ ብዙሃን እና የአሜሪካ ማዕከላዊ እዝ ሴንትራልኮም እንደረጋገጡት የኤፍ-22 ራፕተር የድብቅ ተዋጊ ጀቶች ስኳድሮን ከዩናይትድ ኪንግደም ራፍ ላከን ሄድ ተነስተው በደቡብ እስራኤል በሚገኝ የአየር ኃይል ጣቢያ ደርሰዋል። በዓለም ላይ ካሉ እጅግ የላቁ የአየር ላይ የበላይነት ተዋጊ ጀቶች አንዱ ተደርጎ የሚወሰደውና ዋሽንግተን ለማንም ሀገር አሳልፋ የማትሰጥ ኤፍ-22 የራዳር እይታን ለማምለጥ እና የጠላትን የአየር መከላከያ በመምታት ለቀጣይ ጥቃቶች መንገድ ለመክፈት ታስቦ የተሰራ ነው። ይህ የጦር ኃይል ስምሪት አሜሪካ በቀጠናው እያደረገችው ያለው ሰፊ ወታደራዊ ዝግጅት አካል ሲሆን አንዳንዶች ይህንን እንቅስቃሴ ከ2003 የኢራቅ ጦርነት በኋላ የታየ ከፍተኛው የአሜሪካ ኃይል ክምችት ነው ብለውታል። ከራፕተር ጀቶቹ በተጨማሪ ዩኤስኤስ አብርሃም ሊንከን እና ዩኤስኤስ ጀራርድ አር ፎርድ የተሰኙ 2 በኒኩለር ኃይል የሚሰሩ የአውሮፕላን ተሸካሚ መርከቦች እንዲሁም ከ150 በላይ አውሮፕላኖች በአውሮፓና በመካከለኛው ምስራቅ በተጠንቀቅ ላይ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የዩራኒየም ማበልጸግን እንድታቆም እና አህጉር አቋራጭ ሚሳይል ፕሮግራሟን እንድትሰርዝ የሚያስገድድ አዲስ የኒኩለር ስምምነት እንድትቀበል እስከ መጋቢት ወር መጀመሪያ የሚቆይ የ10 ቀናት ጊዜ ገደብ ሰጥተዋል። ትራምፕ ሲናገሩ ስምምነት እፈልጋለሁ፣ ካልሆነ ግን ለኢራን በጣም መጥፎ ቀን ይሆናል ብለዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በበኩላቸው ዋሽንግተን ለዲፕሎማሲያዊ ቅድሚያ እስከሰጠች ድረስ ቴሄራን ለድርድር ክፍት መሆኗን ገልጸዋል።